ዓለምን በሚዞርበት ጊዜ የሰውና የአራዊት መልክ ያላቸው አስደንጋጭ ፍጡራን ወዳሉበት የተሰወረ የሰበዳአት ከተማ እንደደረሰ ነው የሚናገረው። የከበሮ ድምጽ ሲሰሙ ልባቸው ይርዳል ይንቀጠቀጣል ይላል። ግማሹ ፊታቸው የውሻ ፊት ይመስላል ነው የሚለው። የግማሾቹ ደግሞ መልካቸው የአንበሳ ጅራት ይመሰለ ነው። ግማሾቻቸው የንስር ክንፍ የመሰለ ፊት አላቸው ይላል። እና እነዚህ ንጹሁንም ምንም የሚምሩት ነገር የለም ይላል። ደግሞ የአውራሪስ ፊቶችን የሚመስሉ የእንጨት ምናምን ነገራችን ስሮችን ሁሉ የሚበሉ ተመለከቱ ነው የሚለው። እነዚህ ፍጡራን የሚወጡበት ጊዜ አለ። ሲወጡ ደግሞ ይላል እሳትም ሆነ ብረትን የሚፈሩት ነገር የለም። ድንገት የሰሜኑ በሮች ይከፈታሉና እነዚህ ጭፍሮች ይወጣሉ። ዛሬ የምናየው ደግሞ በኢትዮጵያ ጥንታዊያት ብራናዎች ውስጥ የተጻፉ ነገሮች አሉ፣ የስዕሎች ውስጥ የተሳሉ ነገሮች አሉ ውስጥ የሚለውን ነው ማቀርብላችሁ። እሱም በጣም አስገራሚ ነገር ነው ብዬ ነው ማስበው። በተለይ በዚህ ዙሪያ ጥንት የነበሩ ሰዎች ምን ይሉ ነበረ የሚለውንም ጭምር ነው የምናየው። ለምሳሌ በመላእክት ከሆነ ቅዱሳን መላእክት፣ ርኩሳን መላእክት ወይም የመላእክት ጽልመት የብርሃን ሰራዊት የሚባሉ አሉ። መላእክተ ጽልመት ደግሞ የወደቁት አሉ። እነዚህም እንግዲህ ከሰዎች ተፈጥሮ ወጣ ያለ ተፈጥሮ ያላቸው እንደሆነ ልናውቅ ይገባል እግረ መንገዳችን። ነገር ግን ስለነሱ ሌላ ጊዜ ነው ይዤላችሁ የምቀርበው። ባለፈው ደግሞ ስለ ኔፊሊም ያቀረብኩት አለ። እሱንም ወደ ኋላ መለስ ብላችሁ ተመልካቾቻችን እንድትመለከቱ ጋብዛችኋለሁ። ዛሬ ግን ማቀርብላችሁ ሁለት መጻሕፍቶችን በመጠቆም ነው። እነዛም መጠቆም ብቻ ሳይሆን ግዕዙንም እየተረጎምኩላችሁ ብራናውን እየነገርኳችሁ ነው። እንግዲህ ጥናታችሁ ሙሉ ለማድረግ በተቻለኛ አቅም የመሞክረው። አንደኛው መጽሐፍ እንግዲህ ስለነዚህ ፍጡራን የያዘ ዜና እስክንድር የሚል መጽሐፍ ነው። ዜና እስክንድር በጣም ጥንታዊ መጽሐፍ ነው። እንግዲህ ተተርጉሞ እንደመጣም ይነገራል። ብዙ ግን ቅጂዎች አሉት። በጣም የሚገርም መጽሐፍ ነው። ሙሉን አንብቤዋለሁ። መጽሐፉን ተመልክቼዋለሁ፣ አንብቤዋለሁ። ብራናውም ነበረኝ እና በጣም ይገርመኛል። ዜና እስክንድር ካነበብኳቸው መጽሐፍት መካከል በጣም የሚገርመኝ ነውና ዓለምን በሚዞርበት ጊዜ የሰውና የአራዊት መልክ ያላቸው አስደንጋጭ ፍጡራን ወዳሉበት የተሰወረ የሰበዳአት ከተማ እንደደረሰ ነው የሚናገረው። በእርግጥ ምናልባት ከቻልኩኝ ነገ ወይም ከነገ ወዲያ ወይም ጊዜ ካለኝ በጣም አስገራሚ ስለሆነ ነገር ነው የምነግራችሁ። በተለይ ሴሩኒስ ስለሚባሉ የሰውና የፈረስ መልክ ስላላቸው ፍጡራን በጣም አስገራሚ ነገሮች አሉ በኢትዮጵያ ዶክመንት ላይ። ሰበዳአት ናቸው አንላቸውም፣ ግን ለየት ያለ ፍጡራን አግኝቻለሁ። ሴንታውሮስ የሚገርም ነውና ምንድነው ምንጫቸው? በኢትዮጵያስ የተጻፈ ስለነዚህ ዶክመንት አለው የሚል ጥናት አደርግ ነበረ። ምክንያቱም ኮንስቴሌሽኑን በሰማያዊ አለው። በተለይ አሁን ወጣ ብላችሁ በደቡብ አቅጣጫ ብትሄዱ ሳውዘርን ክሮስ አለ፣ ይሄ ያለና ሴንታውረስ ስላለ ጥናት ሳደርግ ነበረ ሰሞኑን የነበረውና በሱም ዙሪያ ቆንጆ ነገርን ይዤላችሁ ቀርባለሁ። ክቡራን ተመልካቾቻችን እንግዲህ ዛሬ ግን የምነግራችሁ ስለ ሰበዳአት ነው። በተለይ መተርጉማኑ ከዚህ መጽሐፍ ወስደው ለቀለምሲስ ትርጓሜያቸው ተጠቅመውበታልና ምን ይላል? ለየት ያለ የሰበዳአት ከተማ ውስጥ ገባ ይላል። እንዳ ግዕዙን እንደምታዩት ወእምድህረዝ ካይበ ሰማ እስክንድር ንጉስ ከመሐለው ሰበዳአት ወቃግስታት ትውልደ አጋንንት ወሰማንድሪስ ለመንፈቀ ገጾሙ ከመከልብ ወመንፈቆሙ ዘነባ አንበሳ ወመንፈቆሙ ክንፈንስ ወቦለ ይመስሉ ድብ ወከወሄላ። እና እስክንድር ያጋንንት ነው የሚላቸው መጥፎ ዝርያዎች ናቸው። የሰማንድሪስ ትውልድ የሆኑ ሰበዳአትና ቃግስታት እንዳሉ ሰማ ነው የሚለው። ግማሹ ፊታቸው የውሻ ፊት ይመስላል ነው የሚለው። የግማሾቹ ደግሞ መልካቸው የአንበሳ ጅራት ይመሰለ ነው። ግማሾቻቸው የንስር ክንፍ የመሰለ ፊት አላቸው ይላል። ድብና የዱር ድመት የሚመስሉ ፍጡራን ናቸው። እንግዲህ እዚህ ዓለም ውስጥ ነው እስክንድር እንደገባ የሚናገረው እና በጣም አስፈሪነታቸውን ከገለጠ በኋላ ምግብ ራሱ ምን ያህል ሲመገቡ አስፈሪ እንደነበሩ ሲገልጽ ወእያረፉ መብላ አህተ ሰዓተ ወኩሎ ዘረከቡ ይበሉ ዘስጋ ወይትገበር ወይም እንተኒ ዘእንበለ ዘይበሉ ዘረከቡ ዘቦ ጠለ ወእፀወ ወቆጽለ ወስር ወአልቦ ዘይሜንኑ ወያህልቁ ኩሎ ዘረከቡ አሰርቱ ወክልኤቱ ህብር ቦሙ እያለ ይቀጥላል። በጣም ሰፊ ነው የግዕዙ ዶክመንት ተመልካቾቻችን። ግን ወደ አማርኛ መልሼላችሁ ነግራችኋለሁና ሁሌ አያርፉም ከመመገብ ነው የሚላቸው።
ያገኙትን ሁሉ የሚበሉ ፍጡራን ናቸው ነው የሚለው። ምንም አይሰሩም ይላል። ከነጠብጣብ ወገን የቅጠላ ቅጠል የሚመገቡ አለ፣ ስራ ስሩን የሚበሉ አለ፣ ያገኙትን ሁሉ የሚጨርሱ ፍጡራን ናቸው ይላል። 12 አይነት መልክ አላቸው ይላል። አሰርቶ ክሌቱ ህብር ቦሙ 12 አይነት ህብር አላቸው። እንዴት ያስፈራል እንዴ! ባለፈው ክፍል 2 ላይ እንዳያችሁት ከሆነ ግራጫ ምናምን ስንል ከነበረው ይሄ ትንሽ ሰፋ አድርጎ 12 አይነት መልክ ይጽፋል። ሳርና ገለባን የሚቀሙበት የአንበሳ አፍ አላቸው ይላል። የላም ፊት የሚመስሉ አሉ ይላል። አራዊት የሚመስሉ ደግሞ ንጹህንም ክፉንም ስጋ የሚበሉ አሉ ይላል። የፍኝት ራስ እና የአውሬ ራስ የሚመስሉ እንደ አመድ አይነት ሚልሱ በጣም መር እንት አሉ ይላል። ሌሎቹ ደግሞ የባህር ወፍና አዞ የሚመስሉ ደግሞ ውሃና ደም የሚጠጡ ፍጡራንን አየሁ ነው የሚለው። እና እነዚህ ንጹሁንም ምንም የሚምሩት ነገር የለም ይላል። ደግሞ የአውራሪስ ፊቶችን የሚመስሉ የእንጨት ምናምን ነገራችን ስሮችን ሁሉ የሚበሉ ተመለከትኩ ነው የሚለው። እንግዲህ እስክንድር ነው ይሄን ያለውና እነዚህ ደግሞ ፍጡራን አስፈሪ ናቸው መጽሐፉ ላይ እንዳየነውና ቀደምት ኢትዮጵያውያንም በስዕል ጭምር ነው ስዕሉ ላይ እንደምትመለከቷቸው እነዚህን የሳሏቸው እና የት ቦታ ነው ያሉት ነው የሚለው። እስክንድር ደግሞ ያሉበትን ቦታም ጭምር ይጠቁማል። በተለይ ዓለማቸው ራሱ ምን ይመስላል የሚለውን ሲጠቁም እነዚህ እንግዲህ በጣም የሚያስፈሩ ናቸው። ምን ይላል? ወኩሎሙ በበመልኮሙ ህብሮሙ ወበበአራየሆሙ ለከበቶሙ እግዚአብሔር ይላል። በየመልካቸው በየህብራቸው እግዚአብሔር ሰወራቸው ብሎ ነው ይሄ ግዙ ዶክመንት የሚያስቀምጠው። ወሃቦሙ እስካመ ፈቀድ ያወጾሙ ይላል። እግዚአብሔር የፈቀደባት ጊዜ አለ የሚያወጣቸው ነው። አሁን መጽሐፉ ነው የሚለው አይደለም። እና እሺ ቢመጡ ምን አይነት ዝግጅት አለን? የስነ ልቡና ዝግጅት ራሱ እና ከመኃይል ኩሎ ዘውስተምር ወኩሎ ዘስጋ ወነፍስ ወአልቦ ዘይፈሩ እሳተ ወይ ሐጺነ። እንግዲህ እስክንድር ምንድነው የሚለው? እግዚአብሔር ሰውሯቸዋል። እነዚህ ፍጡራን የሚወጡበት ጊዜ አለ። ሲወጡ ደግሞ ይላል እሳትም ሆነ ብረትን የሚፈሩት ነገር የለም ይላል። በምድርም በተራራ በጉድጓድ ስር ምንም የሚደበቃቸው የሚሰወራቸው ነገር የለም ይላል እና ኢዩኤል 2 ላይ ያሉት አይነት ነው የሚጠቅሰው እና እስክንድር እነዚህማ ከወጡ የሚተርፍ ሰው የለም ብሎ ነው ወደ እግዚአብሔር የጸለየው ነው የሚለውና ያን ጊዜ ሀገራቸውን ሲመለከት በጣም እስከ ጨለማው ምድር ድረስ የተጠጋ አለት የሆነ ነው የሚኖሩበት ዓለም ይላልና ብቻ የሚወጡበት የሆነች ክንድ አለቻቸው ነው የሚለው። 22 ክንድ የሆነች አንዲት መውጫ እንትን አለቻቸው በር አለቻቸው እና ያቺ ውስጥ ደግሞ ሲታይ ሀገሩ በጣም አስፈሪ ድቅድቅ ጨለማ፣ በረዶ፣ ጭጋግ፣ ብርድ፣ ቁር ምናምን የበዛበት ነውና ራሱ ሁሉ ያሳምማል። በጣም መጥፎ ነው ይላል። ማየት ራሱ አያስፈልግም ነው የሚለውና ይሄን ነው ግን ምንድነው የሚለው እስክንድር እነዚህ ፍጡራን የዜማ መሳሪያ ነው የሚፈሩት ይላል። ፍሪኩዌንሲ ይፈራሉ፣ ድምጽ ይፈራሉና ምን ይላል? ወእግዚአብሔር በብዛህ ምህረቱ ወደ ውስታልባቢሆሙ ፍርሃት ወራአደ በሰማያ ድምጸ ቃለ ቀርም ወከበሮ ወእንዚራ ወመሰንቆና እንዚራ መሰንቆ የከበሮ ድምጽ ሲሰሙ ልባቸው ይርዳል ይንቀጠቀጣል ይላል። ይሄ እንግዲህ ማርስ አታክ የሚለውን ፊልም ሁሉ ትዝ ይለኛል። ይሄን መጽሐፍ ባነበብኩ ጊዜ በጣም ብዙ ነገር መሳሪያ ተተኩሶባቸው ምን መጨረሻ ላይ ግን የሞቱት ምንድነው የሆነ ዜማ ድምጽ ሲሰሙ ጭንቅላታቸው እየፈነዳ ነው እንግዲህ ያለቁትና ማርስ አታክ በጣም አስገራሚ ፊልም ነው። እንደዚህ ያሉ ከጥንታዊ ታሪኮች በመነሳት ፈረንጆቹ ብዙ ሚሊዮን እና ቢሊዮን ዶላሮች ያፍሱበታል። እኛ ገና ተረት ነው ምናምን ነው ብለን ተረት እንኳን ብዙ ዶላሮች ለሀገር እንደሚያስገባ ገና አልተረዳንም። በጣም ከሚያስገርመኝ ነውና እነዚህን ፍጡራን በምንድነው መቆጣጠር የሚቻለው የሚለውን ነገር ለምሳሌ ዓለሙ ኒኩለር በመተኮስ ይላል አይደል እንዴ? ባለ ክፍል 2 ያያችሁ ኒኩለርን ተኩስ ምን አይነት ወታደራዊ እርምጃ እንውሰድ፣ ማን ነው የሚወስነው፣ በጦርነቱ ማን ይሳተፍ ምናምን እንደሚባለውና ሐሳብ እንደሚሰጥ ቀደምት ኢትዮጵያውያን ደግሞ በጻፉት በተለይ ስለ ከበሩ ድንጋዮች በጻፉበት ጥንታዊ የኢትዮጵያውያን አባቶቻችን እናቶቻችን ጽሑፍ ላይ እነዚህ ካለ ፍጡራንን መቆጣጠር የሚችለው ማዕድን ብለው በርከት አድርገው ጠቅሰዋል። ለምሳሌ መራሆተ እብን የሚል አንድ ቁልፍ እንደ ቁልፍ ያለ ደንጊያ ጠቅሰዋል። እብነ ሐሪክ የሚልም ጠቅሰዋል። ሶስተኛ ህልቀተ ንጉስ ማለት የንጉስ ቀለበት እንደማለት ነው ጠቅሰዋል።
ማህተመ እስክንድርም የሚል ጠቅሰዋል። መራውተ ገነት የሚልም ማዕድን ጠቅሰዋልና እነዚህ ማዕድኖች እነዚህን ፍጡራን ለመቆጣጠር እንደሚጠቅሙ ጭምር ነው የጻፉትና እኔ በጣም ነው የሚገርመኝ። እስከዚህ ድረስ ቢያንስ አባቶቻችን አስበዋል ማለት ነው። አስበዋል። እኛ ገና መኖራቸው ለመኖራቸው ገና ምንም ለኛ ገና ዛሬውን እንኖር እንጂ ስለነገ ብዙም አናስብነን። ግን ምን ያህል የአእምሮ ዝግጅት እንዳለንም አላውቅም። እና እንደውም እነዚህን ክረምት አካባቢ ውሃ ይዞ ከረሞ በበጋ ከሚደርቅ ወንዝ አካባቢ ነበረ ይፈልጉት እንደነበረ የጻፉትና የሰው ጭንቅላት መሳይ ነው ማዕድኑ። ወደ በጣም ቀይ አረንጓዴ ነው፣ ሲወቅሩት ወደ ቀይ ቀለም ይወጣዋል። በጣም ደግሞ ማታ ማታ ደግሞ ሲወቅሩት በጣም ላይት ይረጫል፣ ቦግልም ብልጭ ድግም ይላልና ኃይለኛ ያለውና የንስር ስዕለ ሀለው ውስጥ በውስጡ ስዕለ ብርሃን ዘንስር ይላሉ። የንስር ክንፉን የዘረጋ አይነት አለና የብርሃን ማህተም አድርገው ይቀርጹታል። በጥንት ጊዜ ነው የሚለውና ይሄንን ቀርጸው መለከት ላይ እንዚራ ላይ ከበሮ ላይ አድርገው ያንን ሲመቱት የሚወጣው ድምጽ በጣም የሚያንቀጠቅጥና የሚያስፈራ ይሆናል ነው የሚሉትና እስክንድር የተጠቀመው ይሄን ማዕድን ነው። እነዚህን ጎግና ማጎግ ኦርሰ በዳአትን የተቆጣጠረበትና ዘአጾሙ ለጎግ ወለማጎግ በዝንቱ እብን በዚህ ድንጋይ በዚህ ማህተም አተመባቸው ብለው ነው የጻፉትና ይሄ በጣም አንዱ አስገራሚ የሆነ ነውና እንግዲህ እነዚህ ፍጡራን እንኳን አሉና ይምጡ ወይም ውጊያ ፍልሚያ ይኑር ቢባል እንኳን ምንድነው በዚህ አይነት ማዕድን ወይም በዚህ በሚያወጣው ንዝረት ፍሪኩዌንሲ ድምጽ ተቆጣጥሮታል እስክንድር የሚል ነው የሚነገሰው። ሌላው መጽሐፈ ንብ የተባለ አንድ መጽሐፍ ደግሞ በቃ እነዚህም ፍጡራን በደንብ አድርጎ ያስዳስሳል እና ምንድነው የሚለው እንደውም እግዚአብሔር በሰሜን አቅጣጫ ነው የዘጋባቸው ነው የሚለውና ይህ በሰሜን ያለ የዓለም በር ነው የሚሉት እንግዲህ ምናልባት ፖሎ አካባቢ ሊሆን ይችላል ብዬ አስባለሁ። እና ከዓለም ወሰኖች በምስራቅ ሆነ በሰሜን ሌላ መግቢያና መውጫ የሌለው በር ነው የሚለው ያ በርና እስክንድርም የዘጋባቸው እዛ አካባቢ ነው የሚለውና ግዙፍ ተራራዎች አሉ። የሰሜኑ ልጆች የሚባሉ ናቸው ተራራዎቹ እና 12 ክንዶች ያህል ክፍት በመተው እርስ በርሳቸው ነው ያጠጋጋባቸው እና ያን ማዕድን አመጣና በጣም ኃይለኛ ድምጽ ያለው አምጥቶ የነሐስ በር ሰርቶለት ቴስናቂስ በሚባል ዘይት እንደቀባው ነው የሚለው። ያ በጣም ደግሞ ማዕድኑ ምንም የፈለገ ነገር ቢመጣ መከፈት አይችልም ነው የሚለው። በቃ በጣም ምንም አይነት ጥበብ ብታመጣው አይከፈትም ነው የሚለውና እንደውም 22 ኪንግደም ናቸው ነው የሚለው ያ መጽሐፈ ንብ 22 ኪንግደም በጣም ብዙ እኮ ነው። 22 ስርወ መንግስታት ይዘረዝራቸዋል። ስሞቹን ጎግ ይላቸዋል፣ ማጎግ፣ ነዋል፣ እሽቀናዝ ምናምን እያለ ብቻ 22ቱን ይጽፋል እና ድንገት ነው እንግዲህ ሰዎች በተዘናጉበት ሰዓት በቃ ጀስት ዓለማችን ምንም በማታስብበት መብላት፣ መጠጣት፣ መጋባት እንዳሁን እንዳለው ኑሮ በቃ በድንገት ባለ ሰዓት ነው ጸጥታ ምንም ነገር ኮሽታ በሌለበት ሰዓት ነው በድንገት የሰሜኑ በሮች ይከፈታሉና እነዚህ ጭፍሮች ይወጣሉ ወደ ምድር ብሎ ጽፏል። እንግዲህ ይሄ እንግዲህ እንደ ጥንታዊ ዶክመንት ወይም እንደ ጥንታዊ መዛግብት ተመራማሪነቴ ነው ላቀርብላችሁ የምችለውና ያን ጊዜ ደግሞ ሰዎች ይሸሻሉ ነው የሚለው። በቃ ወደ መቃብር ስፍራዎች ወደ ገደል ውስጥ በቃ ፊልም ላይ እንደምናየው አይነት ይመስለኛል ዱምስዴ እና ዮሐንስ ራእይ ላይ መተርጉማኑ ከነዚህ መጻሕፍት ነው ወስደው ለትርጓሜያቸው በድንገት ይወጣሉ የሚለው ነው የጻፉትና በቃ የሚርመሰመሰውን እንስሳት ሁሉ ነው የሚበሉት ነው የሚለውና በጣም ብዙ ዲዛስተር ውድመት ነው ምድራችን ላይ የሚያደርሱት ነው የሚለው። እንግዲህ ካስከፊ ብዙ መከራ ካደረጉ በኋላ ይሄም በሙቪ የምናየው ሆነ። አሁን ሙቪ የሚያይ ፊልም የሚያይ እነዚህ ነገሮች በደንብ አድርጎ እያየ እንደሆነ እረዳለሁና ብዙዎቹ ሃሊውድ ላይ ሰርተውታል እነዚህና ከአንድ ሳምንት በኋላ ኢዮጴ የሚባል ሜዳ ላይ ነው የነሱ የመጨረሻ ጥፋታቸው የሚሆነው ይላል። እንግዲህ ብርቱ መልአክ ታዞ ከእግዚአብሔር እንዲያጠፋቸው ይደረጋል የሚል ነው እዛ መጽሐፈ ንብ ላይ ሰፍሮ የምናየው። መጽሐፈ ዜና እስክንድር ላይ ደግሞ በእንደዚህ አይነት መልኩ እነዚህ የካል ፍጡራንን እንደዘጋባቸው ይጽፋል።
ቀደምት ኢትዮጵያውያን ደግሞ እነዚህን ፍጡራን በምን ዘዴ ተቆጣጠራቸው የሚለውን ማዕድኑን ጭምር እንግዲህ ዘርዘር አድርገው ተናግረዋል። ይሄም በጣም የሚገርም ነው። ሌላው ገላውዲዮስን ታሪክ ሳይ ቅዱስ ሚካኤል ሰይፍ ሰጥቶት እንደዚህ አይነት ፍጡራንን ሲወጋ ስዕሉን በብራና መጻሕፍት ላይ በቤተክርስቲያን በአብያተ ክርስቲያናት ግድግዳ ላይ ማየት የተለመደ ነው። እኔ እንዳጋጣሚ ዋሽንግተን ዲሲ በነበርኩበት ጊዜ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ወደ 800 የኢትዮጵያ ብራና መጻሕፍት ያሉበት እንድጎበኝ ተፈቅዶልኝ 400 ጥቅሎችን አየው። 400 የብራና መጻሕፍትን ስመለከት አንዱ ይሄ ስዕል ያለበት ነውና በጣም ገርሞኛል። በእርግጥ በዚህ ዙሪያ ራሱን ችሎ አንድ መርሃ ግብር ይዤላችሁ ወይ ሰሞኑን እቀርባለሁ ጊዜ ካለኝ። በጣም የሚገርም ነገር ነው የምነግራችሁ። በየዓለማቱ ያለውን ትውፊት ጨምሬ ነው ማስረዳችሁ። በተለይ ደግሞ ያላነበባችኋቸው ብዙ ዶኪመንቶች አሉ። እነዛንም ጭምር እየተረጎምኩኝ ከግዕዝ ቋንቋ ምነግራችሁ ይሆናል። በተለይ ፊልም ለምሰሩ በጣም ፕሮዲውሰሮች ይሄን ከሰራላችሁ በጣም አሪፍ ይሆናል፣ ሀገራችንን ታስጠራላችሁ የሚል እምነት አለኝ።